አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርሃናት ሳይመላለሱ ቀላያት ሳይፈሱ ነፋሳት ሳይመላለሱ ምድርና ሰማይ ሳይዘረጋ ሐመልማላት ሳይበቅሉ የሚታየውም የማይታየውም ፍጥረት ሳይኖር ከዓለማት በፊት ብቻውን ሲመሰገን የኖረ ዓለማትን በግሩም ጥበቡ የፈጠረ ቁንጫጭትንም እንኳን ሳይዘነጋ የሚመግብ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እስከዚች ሰዓትም የጠበቀን በመጨረሻውም ሰዓት ሰማይና ምድርን እንደ መጋረጃ ጠቅልሎ እንደ ወርቅ አንከብሎ ከቅዱሳኑ ጋር ደምቆ የሚኖር ዘላለማዊ አምላካችን ክርስቶስ ስለማይነገር ስጦታው የተመሰገነ ይሁን። የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ልጆች፣ የቤተ ክርስቲያን ልጆች በሰላማችን ራስ በኢየሱስ ክርስቶስ ፍጹም ሰላም እንደምንሰነበታችሁ እስከዚች ሰዓት የጠበቀን የሰላም አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር በፈቀደና በወደደ መጠን የምንነጋገርበት የትምህርታችን ኃይለ ቃል ነቢያት የፈለጓት መድኃኒት በሚል ኃይለ ቃል እንነጋገራለን። ይህንን ቃል የምናገኘው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ እናገኘዋለን። ሐዋርያው ቅዱስ ጴጥሮስ ሙሉ ቃሉን ሲናገር ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት ይላል። ይቺ መድኃኒት ነቢያት የፈለጓት ነቢያት የተንከራተቱላት መድኃኒት ናት ይላል። ቅዱስ ጴጥሮስ ይህን ቃል የላከላቸው በቅዱስ እስጢፋኖስ ሞት ምክንያት ተበታትነው በጳንጦስ፣ በገላትያ፣ በቀጰዶቅያና በሌሎችም የዓለም ክፍሎች ለተበታተኑት ክርስቲያኖች ተስፋ እንዳይቆርጡ የስንዴ ቅንጣት ካልወደቀች ፍሬ አታፈራም እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 12 ላይ እነዚህ ክርስቲያኖች የተበታተኑበት ምክንያት ቅዱስ እስጢፋኖስ የስንዴ ቅንጣት ሆኖ እሱ ሲደበደብ እሱ ሲወገር የእሱ ደም ሌሎች ክርስቲያኖችን እንዲበቅሉ አድርጓል። እሱ ሲበተን በየቦታው ተበታትነው ክርስትናን አስፋፍተዋል። እስጢፋኖስ ባይሞት ኖሮ ባይደበደብ ባይወገር ኖሮ በዚያው ክርስቲያኖች ጸንተው ይኖሩ ነበር እንጂ ክርስትና አትስፋፋም ነበረ። ስለዚህ በእስጢፋኖስ ሞት ሌሎች ክርስቲያኖች በሌላው ቦታ ተበትነው አስተምረዋል። እነዚህ የተበተኑት ክርስቲያኖች ተስፋ እንዳይቆርጡ ቅዱስ ጴጥሮስ ይችን መልእክት ጽፎ ልኮላቸዋል። እናም ሲጀምር ምዕራፍ 1 ቁጥር 3 ላይ ምን ይላል? ይትባረክ እግዚአብሔር አቡሁ ለእግዚእነ ኢየሱስ ክርስቶስ ዘወለደነ በምህረቱ። በቸርነቱ ብዛት በኢየሱስ ክርስቶስ የወለደን የኢየሱስ ክርስቶስ አባቱ እግዚአብሔር አብ የተመሰገነ ይሁን። ለተስፋ እንተባቲነ ሀዩ ይላል። ለምንድንባት ተስፋ የመረጠን ከሙታን ኢየሱስ ክርስቶስ ተለይቶ በመሰረታት ለተስፋ ሕይወት ለትንሣኤ ዘለክብር የመረጠን ኢየሱስ ክርስቶስ የተመሰገነ ይሁን እያለ ያጽናናቸዋል። ስለዚህ ከታች ዝቅ ብሎ ምን ይላል? ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት። ይቺ መድኃኒት ነቢያት የፈለጓት ናት፣ ነቢያት የዞሩላት የተንከራተቱላት ናት። ቅዱስ ጴጥሮስ መድኃኒት የሚለው አንደኛ መድኃኔ ዓለም ኢየሱስ ክርስቶስን መድኃኒት ይለዋል። ራሱ መድኃኔ ዓለም ኢየሱስ ክርስቶስ አነ ውእቱ ትንሣኤ ወሕይወት፣ እኔ ትንሣኤና ሕይወት ነኝ፣ ከሞት አድኜ በራሴ ሥልጣን አስነስቼ እኔው መድኃኒት ሆኛችሁ የዘላለም ሕይወት አውርሻችሁ የምኖር መድኃኒት እኔ ነኝ ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ተናግሯል። ቅዱስ ገብርኤልም ለአባታችን ለአረጋዊው ዮሴፍ ሲነግረው ስሙ መድኃኒት በለው፣ ሕዝቡን ከኃጢአት ስለሚያድን ስሙን መድኃኒት በለው ብሎታል። ኢየሱስ ክርስቶስ መድኃኒትነቱ ከማንም የማይበደረው ከማንም የማይለምነው ከአባቱ ጋር በአንዲት ፈቃድ የሚያድንባት መድኃኒትነት ያለችው ራሱ መድኃኒት ነው። መድኃኒት በመሆኑም ነው ክርስቶስ ዓለምን የተቤዠ ዓለምን የፈወሰ ያዳነ እንጂ አያማልድም የምንለውም ለዚህ ነው። ኢየሱስ ክርስቶስ በራሱ መድኃኒት ነው። ኢየሱስ መባሉም ስለዚህ ነው። እነ ኢያሱ መድኃኒት ቢባሉ ዮርዳኖስን ስላሻገሩ ዘገር ነቅንቀው ጋሻ ታጥቀው ከመከራ ሥጋ ስላዳኑ ስለጠበቁ ጦር ሰራዊት ስላሸነፉ ነው። ኢየሱስ ክርስቶስ መድኃኒት መባሉ በራሱ ስልጣን ነፍሱን አሳልፎ ሰጥቶ ዓለምን ከገሃነመ እሳት ባሕር ስላሻገረ መድኃኒት ይባላል። በብሉይ ኪዳን መጽሐፍ እንደምናነበው መድኃኒት እግዚአብሔር ብቻ ነው። ያለ እግዚአብሔር መድኃኒት የለም። ኢየሱስ ክርስቶስን መድኃኒት መባሉ እግዚአብሔር ስለሆነ ነው። ስለዚህ ኢየሱስ ክርስቶስ በሥጋው የተገልጦ ዓለምን ያዳነ ስለሆነ ይእቲኬ መድኃኒት እንተ ሐሰስዋ ነቢያት። ይቺ መድኃኒት ክርስቶስ ሥጋን ለብሶ ያዳነባት መድኃኒት ክርስቶስ ሥጋን የለበሰባት ሃይማኖት ነቢያት የፈለጓት ናት ይላል። ኢየሱስ ክርስቶስ መድኃኒት ነው።
ከዚህ ባለፈ መድኃኒት የሚላቸው አንደኛ መስቀሉን ነው፣ ሁለተኛም ድንግል ማርያምን ነው። ይሄንን ነብዩ ዳዊት በመዝሙረ ዳዊት መዝሙር 73 ቁጥር 12 ላይ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ይላል። እግዚአብሔር ከዓለም አስቀድሞ ንጉሥ ነው። ከዓለም አስቀድሞ ንጉሥ ነው። ከዓለም አስቀድሞ ንጉሥ ነው ሲባል ዓለም ካልተፈጠረ፣ ሰማያትም ከሌሉ፣ ቀላያትም ከሌሉ፣ አድማስና ናጌብ ሌሎችም ዓለማት ከሌሉ፣ ጽርሐ አርያምም ከሌለች እግዚአብሔር የት ላይ ነበር ቢባል ራሱን ዓለም አድርጎ ይኖር ነበር። እግዚአብሔር በራሱ ዓለም ራሱ መኖሪያ ራሱ ኗሪ ሆኖ ይኖር ነበር እግዚአብሔር። ስለዚህ እግዚአብሔር ከዓለም በፊት ነበረ ካለ በኋላ ከዓለም በፊት የነበረው እግዚአብሔር ምን አደረገ ሲባል ወገብረ መድኃኒተ በማእከለ ምድር፣ ከዓለም በፊት የነበረው እግዚአብሔር በምድር መካከል መድኃኒትን አደረገ ይላል። የምድር መካከል የተባለች ቀራንዮ ናት፣ ምድረ እስራኤል ናት። በዚያች መድኃኒትን አደረገ። ምንድናት መድኃኒት? መስቀል ነው። መስቀል ላይ የፈሰሰው ደም ዓለምን ስለፈወሰ መድኃኒት መስቀልን በቀራንዮ ተከለ። መድኃኒት ድንግል ማርያምን በቤተልሔም በኢየሩሳሌም ተወልዳ እንድታድግ አድርጎ መድኃኒት እሷን አበቀለ። እመቤታችን ነቢያት ያበቀሏት ዕፅ ስትሆን የሚፈውሰውን መድኃኒት ክርስቶስን የቆረጥንባት እውነተኛይቱ ዕፀ ሕይወት እሷ ናት። ስለዚህ መድኃኒት ድንግል ማርያም፣ መድኃኒት መስቀል፣ መድኃኒት መድኃኒቶች እነሱ ስለሆኑ ነው። ስለዚህ ይእቲኬ መድኃኒት እንተ ሐሰስዋ ነቢያት እንተ ሐሰስዋ ወእድዋ ነቢያት፣ ይቺ መድኃኒት ድንግል ማርያም፣ ይቺ መድኃኒት መስቀል፣ መድኃኒት ኢየሱስ ክርስቶስ ነቢያት የፈለጉት መድኃኒት ነው፣ እንደ ዋዛ የተገኘ አይደለም። እናም እናንተ መከራ ተቀበልን ብላችሁ አትደነቁ፣ በዚህ ሁሉ ተበታትነን መከራ ተሰቃየን ብላችሁ አትደነቁ። ስንኳንስ እናንተ በልጅነት ጸንታችሁ ሥጋውን ደሙን ተቀብላችሁ ጸጋውን አይታችሁ በሥጋው የመገለጡን ባይናችሁ አይታችሁ በጆሮአችሁ ተሰብኮላችሁ ያላዩት እንኳን ነቢያት ያን ያህል መከራ እየተቀበሉ ፈልገውታል። አትደነቁ፣ በመከራችሁ አትጨነቁ ለማለት ይእቲኬ መድኃኒት እንተ ሐሰስዋ ወእድዋ ነቢያት፣ ይቺ መድኃኒት ነቢያት የፈለጓት መድኃኒት ናት ብሎ አስረግጦ ይነግራቸዋል። እንግዲህ ድንግል ማርያምን፣ መስቀልን፣ ሁሉንም ነገር ሥጋውንና ደሙን ነቢያት ፈልገውታል። ይእቲኬ መድኃኒት፣ ይችን ሥጋና ደም እኛ ጸንተን የምንኖርባትን የምንቀበላትን ዕለት ዕለት የዕለት እንጀራችን አትንፈገን እያልን የምንቀበለውን መድኃኒት የሚሆን ሥጋውንና ደሙን እኛ የፈለሰፍነው ሳይሆን እኛ ዝም ብለን የምንቀበለው ሳይሆን ነቢያት የፈለጉት መድኃኒት ነው። ይህ ሥጋና ደም ነቢያት ሲመኙት የኖረ ሥጋና ደም ነው ለማለት ሥጋውና ደሙን መድኃኒት ይለዋል። ይችን መድኃኒት ትንሣኤ ሙታንንም መድኃኒት ይላታል ቅዱስ ጴጥሮስ። ከላይ እንደገለጽ ነው ክርስቶስ ከሙታን ለሚያስነሳባት ቁጥር 3 ላይ ከሙታን አስነስቶ ለሚያወርሳት ተስፋ የወለደን እግዚአብሔር የተመሰገነ ይሁን ብሎ ትንሣኤ ሙታንን መድኃኒት ይላታል። ስለዚህ ያችን መድኃኒት ከሞት መነሳትን ነቢያቱ ፈልገውታል። እነ ዳዊት ሌሎችም ነቢያት ሲፈልጉት ኑረዋል። እና ይችን መድኃኒት ደግሞ እንዲፈልጉ ያደረጋቸው ደግሞ እግዚአብሔር ነው። እግዚአብሔር ሰው በበደለ ጊዜ የበደል ደግሞ ደመወዙ ሞት ስለሆነ ሞትን በአቤል አሳይቷቸዋል። በአቤል ሞትን ሲያሳያቸው ጊዜ ተስፋ እንዳይቆርጡ ደግሞ ሕያውነትን በሄኖክ አሳይቷቸዋል። ሊቁ አፈጳዘዮን አፈርሄ አፈንቁ የተባለው ዮሐንስ አፈወርቅ በአቤል አፍርሆሙ ወበሄኖክ አሰፈወሙ ይላል። በአቤል አስደነገጣቸው፣ አስፈራቸው፣ በሄኖክ ደግሞ ተስፋ ሰጣቸው። አቤል ሲሞት አይተው እንዲህ ሞተን ፈርተን በስብሰን የምንቀርነን ለካ ብለው ተስፋ እንዳይቆርጡ ሄኖክ ደግሞ ከሞት ሲሰወራዩና ያን ተስፋ ይዘው ይንከራተቱ ጀመረ። ሄኖክም በመጨረሻው ሰዓት ኢየሱስ ክርስቶስ እንደሚገለጥ ሰዎችም ሕያዋን ሆነው እንደሚኖሩ አሳይቷቸዋል። በመጽሐፈ ሄኖክ ምዕራፍ 13 ላይም ቁልጭ አድርጎ ክርስቶስ እንደሚመጣ ኢየሱስ ክርስቶስ ዓለምን ለማዳን ያሰበው ገና ዓለም ሳይፈጠር መሆኑን ሁሉ በትንቢት አበጥሮ ከተናገረ በኋላም እንደሚገለጽ ተናግሯል። ስለዚህ የሄኖክን ሕያውነት አይተው ለአዳም የተሰጠውን ተስፋ ተመልክተው ነቢያት ይችን የሥጋዌ ቀን፣ ይችን መድኃኒት የሆነች ወላዲት አምላክ፣ ይችን መድኃኒት የሆነች መስቀል፣ ይችን መድኃኒት የሆነች ሥጋውና ደም በብዙ ህብረ አምሳል ሲፈልጉት ኑረዋል። እንግዲህ ይችን መድኃኒት ነቢያት ፈልገዋታል ካልን በምን መልኩ ነው የፈለጉት ሲባል ሰው እግዚአብሔርን ፈለግኩት ሲል ዝም ብሎ እግዚአብሔር አይፈለግም። እግዚአብሔርን ሰውን በመጥራት ብቻ አይፈለግም። እግዚአብሔር ቁጭ ተብሎ ብቻ አይፈለግም። እግዚአብሔር የሚፈለገው በመከራ ነው። እግዚአብሔር የሚፈለገው
ዳዊት እግዚአብሔርን ፈልጉት ታገኙታላችሁ ይላል። ሆሴም ተናግሯል። እግዚአብሔርን ፈልጉት ታገኙታላችሁ። እግዚአብሔር የሚፈለገው እንዴት ብሎ ነው? ዝም ብሎ ቁጭ ብሎ እግዚአብሔር በመባል ብቻ እግዚአብሔር መፈለግ አይባልም። ያ ቢሆን ኑሮ የናዝሬቱ ኢየሱስ ሆይ አንተ ማን እንደሆንክ አውቄሃለሁ፣ ያለ ጊዜ እንዳታጠፋኝ እለምንሃለሁ ያሉት አጋንንት ሁሉ በዳኑ ነበር። ስሙን ጠርተዋል። ይሄ ብቻ ግን አያድንም። መዳን የሚቻለው በመከራ ክርስቶስ ሲፈለግ ነው። ነቢያቱ እግዚአብሔርን ወይም ኢየሱስ ክርስቶስ መድኃኒት ክርስቶስን የፈለጉት እንዴት ነው ሲባል በጸሎት ፈልገውታል፣ በጾም ፈልገውታል። የጸሎት እናት ደግሞ ጾም ናት። ጾምሰ እማ ለጸሎት ይላል ማር ይስሐቅ። ጾም የጸሎት እናት ናት። ወእህት አላርምሞ የዝምታ የጸጥታ ከእግዚአብሔር ጋር ዝም ብሎ በሰቂለ ሕሊና አይምሮን ወደ እግዚአብሔር ሰቅሎ ለመኖር ስጋን አረጋግቶ እየገዙ ለመኖር እህቲቱ ጸሎት ናት፣ ጾም ናት ይላል። ወነቃ ለንባም ምንጭ ናት። ሰው መጀመሪያ በስጋ የእግዚአብሔርን ቸርነት እያሰበ ሲያለቅስ ከዚያ በኋላ የስጋው እንባ ሲያልቅበት አንብ የሚባል ጸጋ ይሰጠዋል። ይሄ አንብ ከቁጥጥር ውጭ ሰው በእግዚአብሔር ፍቅር ሲሰክር ዝም ብሎ ሌት ተቀን የሚፈስ እንባ ነው እና ለዚህች ጾም ለዚህች ደግሞ እንባ ምንጭቱ ማናት? ጾም ናት። ወጥንተ ለኩሉ ገርል ሰናይ ይላል። ለሁሉም ተጋድሎ፣ ለሁሉም መንፈሳዊ ነገር፣ ለሁሉም መንፈሳዊ ስራ፣ ለመንፈሳዊ ተጋድሎ ምንጭቱ ጾም ናት። ለዚህ ነበር ነቢያቱ ስጋዊውን ለማየት ሲፈልጉ እየጾሙ እየጸለዩ። ጸሎት ከጾም ጋር ሲተባበር ያምርበታል። መዝሙር ሐዋዝ ዘምስለ መሰንቆ ይላል ነብዩ ዳዊት መዝሙር 80 ቁጥር 1 ላይ መዝሙር ሐዋዝ ዘምስለ መሰንቆ የሚመስጥ መዝሙር ከመሰንቆ ጋር ሲሆን ያምራል ይላል። መዝሙር ምግባር ነው፣ መሰንቆ ሃይማኖት ናት። መሰንቆ ዘይቤ ሃይማኖት ይእቲ እንተ ለብስዋ ሰማይት እንዲል ቅዱስ አትናቴዎስ በቅዳሴው መሰንቆ ሃይማኖት ናት። ሃይማኖት ደግሞ መሰንቆና መዝሙር ሲገናኙ እንደሚያምሩት ሃይማኖት በጾምና በጸሎት ሲታጀብ ያምርበታል። መሰንቆ እየመታ የሞቱ ሰዎችን ሲያነሳ የሞቱ ዘሮቹን ሲያነሳለት አዝማሪ ሲያነሳሳ ሰው ሽልማት ይሰጣል፣ ሰው ወኔው ይቀሰቀሳል። በሃይማኖት የነቢያቱ የመከራቸው ነገር የሰማይታቱ ነገር የቅዱሳኑ መከራ ሲነሳ በተስፋ መቁረጥና በኃጢአት የቀዘቀዘው የሰው ልጅ የሃይማኖት ወኔው ይቀሰቀሳል። ሃይማኖት መሰንቆ ናት። በመዝሙር ስትታጀብ ደግሞ ታምራለች። መዝሙር ደግሞ ምግባር ነው፣ ጾም ነው፣ ጸሎት ነው። ካልሆነ ግን ዝም ብሎ ሃይማኖት አይረባም። ነፍሱ የወጣ በድን መዓዛ እንደማይሸተው ቢሽቱ ቢረጩት እንደማይገባው ምግብ ቢያቀርቡለት እንደማይበላው ቢጠቅሱት እንደማያየው ቢጠሩት እንደማይሰማው ልክ እንደዚህ ነፍሱ የወጣች በድን እንዲህ የትም ቦታ ገደል ላይ ቢጥሉት እንደማያውቀው ምግባር የተለየው ሃይማኖት ነፍሱ የወጣ ሃይማኖት